አብዛኞቻችሁ በአሁን ባለው የዲጂታል ዓለም አሁን ባለው የቴክኖሎጂ ዘመን ላይ እርግጠኛ ነኝ ምን አይነት ታለንት እንዳላችሁ ለማወቅ ትቸገራላችሁ። በዛሬው ቪዲዮ እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የራሳችሁን ታለንት የትኛው እንደሆነ ከምነግራችሁ ከአራቱ የታለንት ሚክሲንጎች ውስጥ አንዱን ትመርጡና ታለንታችሁን ትፈልጋላችሁ። ወደፊት ራሳችሁን ታሻሽላላችሁ። ወደ ቪዲዮ እንግባ። እንግዲህ ምንድነው ታለንት ስንል እያንዳንዱ የሰው ልጅ ሲወለድ የራሱ የሆነ ችሎታ የራሱ የሆነ ብቃት ይዞ ነው የሚወለደው። ከነዚህ ታለንቶች ውስጥ የመጀመሪያ የምነግራችሁ ዛሬ አደራጅ ወይንም ኦርጋናይዘር የምንለው ነው። እነዚህ አይነት ሰዎች የተለያዩ መረጃዎችን የተለያዩ ሁነቶችን በቃ የተዝረከረኩ ዓለም ላይ ያሉ ነገሮችን በማደራጀት ለአንድ ነገር ለአንድ የሆነ ዓላማ ለሰዎች አገልግሎት በሚሰጥ መልኩ ማቅረብ የሚችሉ ሰዎች ኦርጋናይዘር እንላቸዋለን፣ አደራጅ እንላቸዋለን። በተለይ በዚህ ዘርፍ ውስጥ በትምህርት ዘርፍ ውስጥ ገብተው እንደነዚህ አይነት ሰዎች የተዝረከረኩ እውቀቶችን በአንድ በማደራጀት ለሌሎች ሰዎች የሚጠቅምና ጥቅም ያለው ነገር መስጠት የሚችሉ ሰዎችን አደራጆች እያለን በብዛት እንጠራቸዋለን ማለት ነው። ሌላው ሁለተኛዎቹ ታለንት ያላቸው ሰዎች ደግሞ አናሊስት የምንላቸው ናቸው። ዳታን መረጃን መተንተን የሚችሉ የዚህ ብቃት ያላቸው ሰዎች ናቸው። የምንነግራቸውን እያንዳንዱን ነገር ዝም ብለው እንዲሁ የማይቀበሉ ይልቁንም እያንዳንዱን መረጃ በመተንተን በብቃት የሚቀበሉ ሰዎች እነዚህ ዲያናሊስት እንላቸዋለን ወይንም ተንታኞች ናቸው። መረጃን በትክክል የሚተነትኑ ሰዎች ናቸው ማለት ነው። እንግዲህ እነዚህ ችሎታዎች ያላቸው ሰዎች አሁን በዳታ ሳይንስ ውስጥ ገብተው ቢሳተፉ በደንብ ስኬታማ ይሆናሉ ማለት ነው። ሶስተኛ ይህን ለዚህ ብቃት ወይንም ሌላኛ ታለንት ካላቸው ሰዎች ውስጥ የሚመደቡት እነዚህ ኮሚኒኬተር የምንላቸው ናቸው። የተግባቦት ክህሎት ያላቸው በደንብ ዲል ማድረግ የሚችሉ በነገሮች ላይ መግባባት የሚችሉ ሰዎች ናቸው። ኮሚኒኬተር ስንል መናገር ብቻ አይደለም፣ የሌሎችን ሰዎች ስሜት የንግግር ቃና መረዳት መቻልና ምን እንደሚፈልጉ ማቅረብ የሚችሉ ሰዎች፣ በትክክል መናገር የሚችሉ ሰዎች፣ እሱ ይናገር የሚባልላቸው አይነት ሰዎች ናቸው። እንግዲህ ይህ ታለንት ያላቸው ሰዎች በኮሚኒኬሽን ውስጥ ላይ ገብተው የራሳቸው የሆነ ተግባራዊ የሆነ እውቀት ወይንም ገንዘብ ማስገኘት የሚችሉበትን ክህሎት ወይም ታለንት በማዳበር በዚህ ውስጥ መግባት ይችላሉ። የአራተኛው ታለንት ደግሞ በዚህ ሁሉም ሰዎች ላይ ራሳቸውን ፈልገው ያገኙበታል ብዬ ከማስበው ውስጥ አንዱ ክሬቲቭ ማይንድ ያላቸው ሰዎች፣ የመፍጠር ችሎታ ያላቸው ሰዎች ናቸው። ሰዎች አንድ ነገር ከሚያዩበት በሌላኛ ጀርባ ማየት የሚችሉ ሰዎች፣ እነዚህ ሰዎች ክሬቲቭ ማይንድ ነው ያላቸው፣ ፈጣሪ አእምሮ ነው ያላቸው፣ ፈጣሪ ጭንቅላት ነው ያላቸው የሚባሉ አይነት ሰዎች ናቸው። እንግዲህ ከነዚህ ከነገርኳችሁ ከአራቱ ታለንቶች ውስጥ ቢያንስ አንድ ታለንት ሊኖራችሁ እንደሚችል ራሳችሁን መገምገም ትችላላችሁ። እስኪ ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ምን አይነት ታለንት ለራሳችሁ እንዳላችሁ እስኪ ኮሜንት ላይ ጻፉልኝ። አሌክስ ከነበርኩ ቪዲዮውን እስካሁን ድረስ ከተከታተላችሁት ቻናሉ በጣም አሪፍ ቻናል ነው ማለት ነው። ይህንን ቻናል ሰብስክራይብ አድርጉት፣ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ቤተሰብ ሁኑ። ይመቻችሁ።